በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህ አንተ ታውቃለህ። የዮሐንስ ወንጌል ምዕራፍ 21 ቁጥር 17። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህ አንተ ታውቃለህ። ሁሉን አዋቂ ሁሉን የሚመረምር ለሆነው ጌታ ስለ ቃሉ የተመሰገነ ይሁን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ባለፈው የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 14 ያለውን በተመለከትን ጊዜ መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ ለደቀ መዛሙርቱ 3 ጊዜ እንደተገለጠላቸው አይተናል። ክርስቶስ ያልተገለጠለት ሰው የክርስቶስ አገልጋይ መሆንም ሆነ የወንጌልን አደራ መቀበል እንደማይችል ዛሬ የምናየው በግልጽ ያስረዳል። የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ያለውን ደግሞ ዛሬ እናያለን። ክፍሉን እንደሚከተለው አነበዋለሁ። ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? አለው። አሁን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ጴጥሮስም አሁን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ጠቦቶችን ጠብቅ አለው። 3ኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። 3ኛ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልህ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህንም ብሎ ተከተለኝ አለው ይላል። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። በአገልግሎት እግዚአብሔርን ማክበር፣ በሞትም እግዚአብሔርን ማክበር ምንኛ መታደል እንደሆነ ያስረዳል። የሰው ልጅ በዘመኑ ሁሉ በአገልግሎት ዘመኑ ሁሉ በዕድሜ ዘመኑ ሁሉ እግዚአብሔርን አክብሮ በሞት ደግሞ እግዚአብሔርን ማክበር ትልቅ መታደል ነው። እንግዲህ ሲነበብ እንደሰማነው መድኃኒታችን ኢየሱስ ክርስቶስ ከአንድም 3 ጊዜ ሐዋርያው ጴጥሮስን ትወደኛለህን በማለት ደጋግሞ እንደጠየቀው ያስረዳል። በተለይ 3ኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን ባለው ጊዜ ጴጥሮስ አዘነ ይላል። አዘነ። ይህንን መተርጉማኑ ሲገልጹት 3 ጊዜ እኮ ክጄው ነበር ብሎ በዚያ አነጻጽሮ ነው ሲሉ ገልጸውታል። እንደሚታወቀው መድኃኒታችን ኢየሱስ ክርስቶስ ከመሰቀሉና ከመሞቱ በፊት እርሱ በካህናት አለቆች በኩል ለሞት ተላልፎ እንደሚሰጥ ደቀ መዛሙርቱም ትተውት እንደሚበተኑ በተናገረ ጊዜ
ሐዋርያው ጴጥሮስ ግን በፍጹም አልተውህም፣ እስከ ሞትም ቢሆን እኔ አንተን አልክድህም በማለት ተናግሮ እንደነበር የእግዚአብሔር ቃል ያስረዳል። ስለዚህ ያ ሐዋርያው ጴጥሮስ የተናገረው ቃል ሁሉም ቢሰናከሉ እኔ ከቶ አልሰናከልም፣ ከአንተ ጋር እንኳን መሞት ቢያስፈልግ ከቶ አልክድህም ብሎ የተናገረውን ቃል ረስቶ ከአንድም 3 ጊዜ እንደ ካደው ያ ትዝ ስላለው መድኃኒታችን ኢየሱስ ክርስቶስ 3 ጊዜ ትወደኛለህን በማለት በጠየቀው ጊዜ ያ ትዝ እንዳለው ተገልጾ እናገኛለን። ስለዚህ እንግዲህ ቃሉ እንደሚለን ሲነበብም እንደሰማነው መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ እነዚህን ደቀ መዛሙርት ከአንድም 3 ጊዜ ተገልጦላቸው ታይቷል። በተለይ ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ስንመለከት ያለውም ይህንን በግልጽ ያስረዳል። እንግዲህ ለሐዋርያው ጴጥሮስ መድኃኒታችን ኢየሱስ ክርስቶስ አስቀድሞ ቤተ ክርስቲያንን በአንተ ላይ እሰራታለሁ ብሎት ነበር። አንተ ኮክ ወዲበ ዛቲ ኮክ አንጻ ለቤተ ክርስቲያን የማቴዎስ ወንጌል ምዕራፍ 16 ላይ። ስለዚህ ቤተ ክርስቲያን በክርስቶስ ደም የተመሰረተች ስትሆን የወንጌልን አደራ የተቀበሉ ደቀ መዛሙርት ደግሞ ቤተ ክርስቲያንን እያነጿት እንዴት እንዳሳደጉ እስከኛ ዘመንም እንዴት እንደደረሰች የሚታወቅ ነው። አሁን እያየን ያለነው የወንጌል ክፍል ደግሞ የወንጌል አደራ በሐዋርያው ጴጥሮስ በኩል ለሌሎችም ሐዋርያት እንዴት እንደተሰጠ ነው። አሁን ላይ የወንጌልን አደራ ተቀብያለሁ የምንለውን ጭምር የሚመለከት ነው። በበግ ለተመሰሉት በጎችን አሰማራ፣ ጠቦቶችን ጠብቅ፣ ግልገሎችን አሰማራ ተብለው በምሳሌ የተነገሩትን ምዕመናን የወንጌልን ቃል በመመገብ አደራን፣ ኃላፊነትን መወጣት እንደሚገባ የሚያስረዳ ነው። ጌታችን ኢየሱስ ክርስቶስ ቤተ ክርስቲያንን የመጠበቅና ቃሉን የመመገብ አደራ በሐዋርያው ጴጥሮስ በኩል የተሰጣቸው እነዚህ ቅዱሳን ሐዋርያት አስቀድሞ ገና ክርስቶስ ሲጠራቸው ለእኔ ሊሆን የሚወድ ቢኖር ራሱን ይካድ በማለት የክርስቶስ ተከታይ የወንጌልን አደራ የአገልግሎትን ኃላፊነት የሚቀበል ሰው ከምንም በፊት ለክርስቶስ ቅድሚያ መስጠት፣ ክርስቶስን መውደድ እንደሚገባው የዛሬው ቃልን በግልጽ ያስረዳል። ትወደኛለህን በማለት ከአንድም 3 ጊዜ የተጠየቀው ይህ ቃል የክርስቶስን የወንጌል አደራ ለሚቀበል ሰው አስቀድሞ ክርስቶስን መውደድ እንደሚገባ ነው። አይደለም የወንጌልን አደራ የተቀበሉ ይቅርና ማንም ሰው ቢሆን አምላኩ እግዚአብሔርን መውደድ እንደሚገባው እግዚአብሔር አምላክህን በፍጹም ሐሳብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ ተብሎ እንደተጻፈ የሚታወቅ ነው። ስለዚህ ይህንን የወንጌል አደራ እርሱ ወደ ሰማይ ሲያርግ ኃላፊነቱን የወንጌልን አደራ ቤተክርስቲያንን ተቀብለው የሚያገለግሉ ደቀ መዛሙርት አስቀድመው ክርስቶስን መውደድ እንዳለባቸው፣ ክርስቶስን ካልወደዱ ለወንጌል ኃላፊነትና አደራ ብቁ መሆን እንደማይችሉ በግልጽ የሚያስረዳ ነው። በእኛ ዘመን በየመንፈሳዊ ተቋማቱ የሚሰማው ትልቁ ውርደት በአገልጋይነት ስም ለራስ ብቻ የሚኖር ሕይወት እያደር እየጨመረ ከመምጣቱ የተነሳ ነው። ራሳቸው ብቻ የሚኖሩ እንጂ ጌታን የሚወዱና የወንጌልን አደራ ለመቀበል ዝግጁ የሆኑ አገልጋዮች እያነሱ መምጣታቸውን በግልጽ የሚያስረዳ ነው። ባልተጻፈ እንደገዛ ምኞታቸው የሚኖሩ ሐሰተኞች ነቢያት ጭምር እየፈሉ ያሉበት ዘመን እንደሆነ ይታወቃል።
ብዙ ሕዝብም ሐሰተኞችን የመከተል አባዜ ተጸናውቶት ይታያል። እግዚአብሔርን ሐሳብ ሳይሆን የገዛ ፍላጎታቸውንና ምኞታቸውን ሕዝቡን ሲግቱ የሚውሉ ሐሰተኞች ነቢያትና መምህራንም የበዙበት ጊዜ ነው። እግዚአብሔር በሐሰተኞች እረኞች፣ በሐሰተኞች መምህራን ላይ ከብሉይ ኪዳን ጀምሮ እንዴት ይናገር እንደነበረ ቃሉ ያስረዳል። እረኞች ያስተውሉ ዘንድ የማይችሉ እረኞች ሁሉ መንገዳቸውንና ጥቅማቸውን እንደሚያዘወትሩ እግዚአብሔር በነቢዩ ኢሳይያስ እንደተናገረው ትንቢተ ኢሳይያስ ምዕራፍ 56 ቁጥር 11 ላይ ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ መንገዳቸውና ወደ ጥቅማቸው ዘወር ብለዋል ይላል። ዘወር ብለዋል። እንደዚሁም በትንቢተ ኤርምያስ ምዕራፍ 10 ቁጥር 21 ላይ እረኞች ሰንፈዋልና መንገዳቸውን ተከትለዋል። እረኞች ሰንፈዋልና መንጋቸውንም ሁሉ በትነዋልና መንጋቸው ሰብሳቢ የላቸውም ሲል ተናግሯል። ከዚህ የተነሳ የማሰማሪያን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው እያለ እግዚአብሔር በልዩ ልዩ ነቢያት በኩል መናገሩ የሚታወቅ ነው። እዚህ ላይ ለሐዋርያው ጴጥሮስ የተሰጠው የወንጌል አደራ ምዕመናንን የመጠበቅ ግልገሎች፣ ጠቦቶች፣ በጎች ተብሎ በየዕድሜ ደረጃቸው የተከፈሉት እነዚህ ሁሉ የወንጌልን አደራ የወንጌልን ኃላፊነት ለተሰጣቸው ሰዎች የተሰጡ አደራዎች እንደሆኑ እግዚአብሔር ለሕዝቡ ስለሚገደው፣ ለሚጠፉት ስለሚገደው፣ ለሚባዝኑት ስለሚገደው፣ ስለዚህ እነዚህን በተለያየ የዕድሜ ክልል ላሉት ሁሉ ጠባቂና እረኛ በመሆን ቃለ ወንጌልን እንዲመግቡ፣ ቃለ ወንጌልን እንዲያስተምሩ ከአንድም 3 ጊዜ ስሙን እየጠራ ለሐዋርያው ጴጥሮስ ጠቦቶችን ጠብቅ፣ ግልገሎችን አሰማራ፣ በጎችን አሰማራ በማለት የተናገረው ይህ ቃል ዛሬም ለእያንዳንዳችን እንደ አገልጋይ ምን ያህል ትልቅ ኃላፊነትና አደራን የሚጠይቅ እንደሆነ በግልጽ ያስረዳል። ስለዚህ ሐዋርያው ቅዱስ ጴጥሮስ አንተ ታውቃለህ በማለት አንተ ታውቃለህ ጌታ ሆይ እንደምወድህ አንተ ታውቃለህ፣ አንተ ሁሉን ታውቃለህ በማለት ሁሉን ለሚያውቀው ለጌታ ለእርሱ ያለውንም ፍቅር እንደሚወደው እርሱን ከወደደው ደግሞ እስከ ሞት ድረስ ሲነበብ እንደሰማ ነው። በሞቱ ሳይቀር የወንጌልን አገልግሎት እያገለገለ ለአምላኩ ለእግዚአብሔር ክብር ሰማዕትነትን እንደሚቀበል የተነገረውን ቃል ነው የሰማ ነው። አንተ ታውቃለህ ማለትና ሁሉን ለሚያውቀው ጌታ የራስን ፈቃድ ማዘጋጀት እንደሚገባ ከአንድ አገልጋይ የሚጠበቀውም ይህ እንደሆነ ከሐዋርያው ጴጥሮስ መልእክት ይህንን እንማራለን። አገልጋይ መሆን የሚችል ሰው እኔ ያውቃለሁ በሚል ስሜት ሳይሆን ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህ አንተ ታውቃለህ በማለት ሁሉን በሚያውቁ በጌታ ፊት ሁሉን አሳልፎ መስጠት እንደሚገባ የምንማርበት ቃል ነው። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ጉንፋን ስለያዘኝ በመካከል ለተፈጠሩት አንዳንድ የጥራት መጓደሎች ይቅርታ እላለሁ።